ዙልሒጃ 9ኛው ቀን ማለት የዓረፋ ቀን ተብሎ የሚጠራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አልሐጁ ዓረፋ፣ ሐጅ ማለት ዓረፋ ምድር መቆም ነው ይላሉ። ዓረፋ ምድር መቆም ከሐጅ አርካኖች ዋነኛው አርካን። አንድ ሐጅ ሂዶ ዓረፋ ላይ ሳይቆም ዓረፋ ምድር ላይ በ9ኛው ቀን ሳይገኝ ከተመለሰ ሐጁ ውድቅ ነው። ቀኑም ካመለጠው ውድቅ ነው። የግድ በቀጣይ ዓመት መምጣት አለበት ነው። የሐጅ ዋነኛው አርካን አልሐጁ ዓረፋ የተባለበት አንድ አርካኑነቱን ለማሳየት ነው። ሌላው ደግሞ በጣም ዋናው ሐጅ ተኪዶ የሚሰራው ትላልቅ ዋና ስራ ያለው የ9ኛው ቀን ላይ ነው። በ9ኛው ቀን ሐጃጆች ጠዋት ከሚና ሱብሒ ሰላትን ሚና ሰግደው ጉዞ ወደ ዓረፋ ይጀምራሉ። ወደ ዓረፋ ሲጓዙ በእግርም ይጓዛለ፣ በመኪናም ይጓዛለ። ዓረፋ ምድር ከደረሱ በኋላ ዙሁር ከመድረሱ በፊት ዓረፋ ምድርን ከደረሱ መስጂድ ነሚራ የሚባል መስጂድ አለ። ነቢያችን ሰለላሁ ዐለይሂ ወሰለም የዓረፋን ምድር ከዙሁር በፊት ደርሶ ነበር በ9ኛው ቀን እና መስጂድ ነሚራ የሚባለው መስጂድ ሂደው እዛ ነው የቆዩት።